بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድም እህቶቼ ባሁን ዘመን አሁን ባለንበት ጊዜ ውስጥ ዘውጁና የሚል ቀውሎችን በማራገብ ማንንም ያንሳው ማንንም እየተሄደበት ያለውን አካሄድ እያያችሁ ያላችሁት ወላኪን ከዛ ቀደም ብሎ ቁርአን ተፍሲር እናቀራለን ብላ ቁጭ ብላ የተለያዩ ቁርአን አንቀጽን በማይሆን ቦታ ያስቀመጡ እንደፈለጉ ያደረጉ የሚሄዱትን አይታችኋል የምትሄዱን አይታችኋል በጥቅሉ አሲያ ማለት ፈልጌ ነው መሰሎቹ እሷን የሚከተሉትን በአጠቃላይ አላህ Subhanahu Wa Ta'ala መጀመሪያ ሐቅን በሐቅነቱ ያሳየንና ምንመራበት ያድርገን ባጢልን በባጢልነቱ ያሳየንና የምንርቀው የምንጠነቀቀው ያድርገን ወላኪን እንደነዚህ አይነቶችንና እነሱን የሚከተሉ እንደዚህ አይነቶችን የሚከተሉ ሰዎችን ሚዲያ ላይ ሌላ አይደለምና ቲክቶክ ላይ ያሉ ራሱ ወደ ሱና የሚቀርቡ ወደ ተውሂድ የሚቀርቡ በአላህ ስምና ባህሪያቶች ችግር የለባቸው አህለ ሱነቲ ወልጀማዓ ነን የሱሐቦችና ታቢዒዎች አትባዕ ታቢዒን በእነሱ አረዳድ ተከታይነን የሚሉ ዳዕዋ የሚያደርጉ ሰዎች በአንድ ድምጽ ሁሉም እየወጣ እንደዛ አይነትን እቺ ልጅ ወደዛ ሚል መልእክትን ቢያስተላልፉና ቢያስጠነቅቁ በርካታ ወንድም እህቶች ይቆጠባሉ ቢያስባለሁ ወላኪን ኢላመታ እስከመቼ ነው ግን እንደዛ አይነት ነገራቶችን እያየን እጃችንን ብቻ ወራይተን ምንተው ነገሩ ወይት እስኪደርስ ነው አሁን ዘውጁና መጣ ወደፊት ምን እንደሚመጣ ምን እናቃለን ብዙ ችግሮች ተግተልትለው እንደሚመጡ ምንም ጥርጥር የለም ስለዚህ ሊያህሊከ መን ሀለከ عن بينه ويحيى من حي عن بينه ነገራቶች ግልጽ ሆነው ሰዎች ብዙ ሰዎች በተለይ አዲስ የሚሰልሙ በተለይ ብዙ ሁኔታዎችን በመታሳየው አክቶች አንዳንዱ የአይን ሻወር ለመውሰድ የሚቀመጠው ተገላልጣ የተለያዩ በፊልተርና እንደዛ ሆኖ ስለሚመጣ የስንት ዓመት አሮጊት ወጣት አርጉ ስለሚያመጣ ፊልተሩ በእንደዚያ የአይን ሻወር ለመውሰድ የሚቀመጣል ከወንድ ማለት ነው የወንድ አልጫ የሆነ ሌላው ደግሞ እማያቃለ ያውቁ የሚያጠፋው ማዕሩፍ ነው ይሄ አደጋ ነው ወላኪን ሳያውቅ የሚከተሉት እሷን ተምሳሌት ለማድረግ እሷን አርአያ ለማድረግ የሚታገሉ እህቶችን ለመቆጠብ መጀመሪያ ዳዕዋ እናደርጋለን የሚሉ ወደ ተውሂድ ወደ ሱና የሚጠጉ በአላህ ስምና ባህሪያቶች ጉዳይ ላይ ችግር የሌለባቸው በዚህ ጉዳይ ላይ ቢናገሩ ሁሉም ባለበት በላይቭ ነው ሲያስተምርም ይሁን ቪዲዮ ሰርቶም ይሁን አንድ ሰው ቢያተርፍ አንድ ሰው እሷን አርአያ እንዳያደርግ ቢመክር ትልቅ ደረጃ አለው እና አላህ Subhanahu Wa Ta'ala ቀናቻውን መንገድ ይወፍቀን اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه አንድ ሰው ተናግሯል ተብሎ የሚተው ጉዳይ አይደለም ይሄ ጉዳይ ምክንያቱም ከጊዜ ወደ ጊዜ አሁን በፊት የነብዩ ስነ ምግባር አብይ አህመድ የነብዩ ስነ ምግባርን የተላበሰ ነው ተብሎ የተጨበጨበበትን አይተናል ዋንጫ የተሸለሙበትንም አይተናል ግን ወደፊት ምን እንደሚመጣ እናቀም አሁንም ደግመዋለሁ አብይ አህመድ የነብዩን ስነ ምግባር ነው ያዘው እንደ ነብዩ ነው ስነ ምግባሩ ተብሎ ባደባለ ሲወራ ዝምን የተባለው አሁንም ወረድ ተብሎ ደግሞ ያው ይሄንኛው ከዛ ያነሰ ነው ዘውጁና የሚልን ቀውል ዘን ያን ዘውጅ እናጋባለን ብሎ ቁርአን አንቀጽን ያለ ቦታ አምጥቶ ያው ሰራተኞቻቸውንም አጋቡ ብሏል አላህ በሚል የት እንዳላል አቅም አላህ ሰራተኞቻቸውን አጋቡ ያለበትን እንደዛ እየተመጣ ሰዎችን በዲን ስም የተሸወደ ነው ከዲን በፊት በነገራችን ማለት የሚያጋቡ ብዙ ነበሩ እናጋባለን የሚሉ ብዙ ሰዎች ነበሩ ወላኪን ማዕሩፍ ነው ይሄ እነዚህ ዱርዬ ናቸው ሲባል ይሰማል አሁን ግን በዲን ስም ነው የመጣው ቁርአን ተፍሲር የሚያቀሩ ሙፈሲራ ሙሐዲሳ ማለት ብቻ ነው የቀረው አስተግፍሩላህ ወአቱቡ ኢለይህ ዱንያ ላይ ስንኖር በብዙ አይነት ሁኔታዎች ውስጥ እናሳልፋለን አንዳንዴ እንገባባቸዋለን ብለን ወላሰብንባቸው ችግሮች ውስጥ እንገባለን እነዛን ነገሮች መግለጽ አንችልም ለማንም መናገር ይከብደናል እና በውስጣችን ይዘን ውስጣችን ይቃጠልባቸዋል ወዴት እንደምንሄድ ግራ ይገባናል ወደ ማንስ እንደምንሄድ መፍትሄውም ይጠፋናል ወዳጄ ግን ታውቃለህ አላህ ተባረከ ወተዓላ ይህን ሁሉ ይመለከታል አላህም ደግሞ የኸይር በርን ይከፍትልሃል ما يفتح الله للناس من رحمة فلا ممسك لها الله لا عند سو يهونن بر ككفته ያን በር ማንም ቢዘጋበት አይችልም ይላል መውጫ ቀዳዳ አላህ ተባረከ ወተዓላ ይከፍትልሃል ያላሰብከው ነገር ወደ ህይወትህ እንደመጣው ሁሉ አላህ ባላሰብክበት መንገድ ይህን ነገር በሙሉ ስትክልክል ያደርግልሃል ብቻ አንተ በአላህ ላይ ተማመን በአላህ ታገስ መጠየቅ ከፈለክ አላህን ጠይቅ መታገስ ከፈለክም በአላህ ተባረከ ወተዓላ ላይ ብቻ ታገስ ወዳጄ ደሞ ማተርሳ አሉ እኮ ብዙ ሰዎች ከጀርባ አንተ ጉዳይ አሳስባቸው
አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ እንዴት ዋላችሁ? እንዴት ቆያችሁ? አሁን የምናገረውን ነገር እስከ መጨረሻ እንድታዳምጡኝ ተስፋ አለኝ። ለመናገር የፈለኩትን ነገር እንደ ምክር አድርጋችሁ ውሰዱት እንጂ እንደ ወቀሰም አድርጋችሁ እንዳትረዱኝ። የምናገረውም ነገር አንቺ ወይም አንተ ከምትሰራው ነገር ጋር ስለተገናኘ የምናገረው ነገር ከናንተ አመለካከት ጋር የሚቃረን ነገር ከሆነ እኔን እየወቀሰኝ ነው ያለው ብላችሁ እንደማትረዱኝም ተስፋ አለኝ። ምክንያቱም በዚህ በሶሻል ሚዲያ ላይ ሁሉንም ወንድምና እህቶቼን ይጠቅማል ብዬ የማስበውን ነገር እለቀዋለሁኝና በዚህ በሶሻል ሚዲያ ላይ እስካየሁትና እስከ ገመገምኩት ድረስ 3 ጥያቄዎች 3 ሰውን በጣም እንዲመሳሰሉ ያደርጓቸዋል። አንደኛው ለእህቶቻችን ተሸፈኑ በምንላቸው ጊዜ ወይም ንቃባችሁን ልበሱ፣ በሶሻል ሚዲያ አትውጡ በምንላቸው ጊዜ ንቃብ ዋጅብ የሚለውን ማስረጃ አምጣ ትላለች። መሸፈን ዋጅብ አይደለም፣ ማስረጃ ካለ አምጣ ነው የሚባለው። ያ ኡኽቲ ልከሪማ ሃዛ ኑስሐን ለኪ፣ ላንቺ እንደ ምክር ለእኔ ለሚሰማኝ ጊራ ነው፣ ኡኽትነት እህትነት ስለሚሰማኝ አለቀ። ዋጅብ ነው ሱና ነው የሚለው ነገር ውስጥ አልገባው። ያልተጠየቁትን ነው የሚመልሱት ለማለት ፈልጌ ነው። ይሄ ደግሞ በጭራሽ ሊሆን አይገባም። ሁለተኛው አርረሕማኑ ዐለል ዐርሽ እስተዋ የሚለውን አንቀጽ አላሁ ስብሓነሁ ወተዓላ ከዐርሽ በላይ ከፍ ብሏል በምንል ጊዜ አላህ አርሽን አይፈልግም በማለት ይቃወሙሃል። ላልተጠየቀ ጥያቄ መልስ ይሰጣሉ። ስለ መፈለጉና ስለ አለመፈለጉ ሳይወራ ወደ ፍላጎት ይገባሉ ማለት ነው። ሱብሓነላህ። ሶስተኛ እህቶቼ በሶሻል ሚዲያ መታችሁ ወንድ አጅነቢ ፊት ለፊት ተቀምጣችሁ አታውሩ በምንላቸው ጊዜ የሴት ልጅ ድምፅ አውራ አይደለም አውራ ነው ካልክ ማስረጃ አምጣ ትባላለህ። ይህም ላልተጠየቀ መልስ ነው። ስለ ሴት ድምፅ አውራ ያወራ ሰው የለም። ነገር ግን የሴት ልጅ ድምፅ ፍትና እንደሆነ ማንኛውም ሰው ያውቃል። አብሶ በአሁኑ ሰዓት በጣም ፍትናው የበዛበት ጊዜ የሚመክርሽ እንደ ጥላት የምታይበት ጊዜ ላይ ደርሰናል። ወላሂ ወቢላሂ ለዲናችን ጊራ ተሰምቶ ነው እንጂ ቅናት ተሰምቶ ነው እንጂ ለእህቶቻችን ላይ ጊራ ተሰምቶ ነው እንጂ ለማንኛውም ሰው ምቀኝነት የለንም። ተሸፈኝ በምትባይ ጊዜ ይወቂ እኔ ሊከረክርሽ ወይም ሊከረክርህ አይደለም የመጣሁት። ኑስሐን ለኪ ድምፅሽ ፈተና ነው፣ ወንድ ፊት ለፊት አትናገሪ በምልሽ ጊዜ ወላሂ ወቢላሂ ቅናት ተሰምቶኝ አይደለም፣ በል ላንቺ ያለኝ ለእህትነት ያለኝ ቅናት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አለዚ ላ የጊሩ ዐላ ዲኒሂ ፈሁወ ደዩት ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም አተስፊቁ ሊኒሳኢ ወተስቢሑ ሊሪጃሊ አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ በሚሉ ጊዜ ሴት ልጅ እጇን ትምታ፣ ወንድ ልጅ ሱብሓነላህ ይበል ሰላት ውስጥ በሚል ጊዜ ኑስሐን ለኪ ድምፅሽ ወንድ ልጅ እንዳይፈትን ነው። ይሄ ከየት መጣ ልትሉ ትችላላችሁ። ወንድ የሌለበት ቦታ ላይ ሴት ልጅ ሰላት ላይ ሆና አንድን ነገር ላይ ተንቢህ ማድረግ ከፈለገች ሱብሓነላህ ማለት እንደምትችል ታውቃላችሁ። ይህ ሰሒሕ አልቡኻሪ ላይ ያለ ሐዲት ነው። ዓኢሻ ረዲየላሁ ዐንሃ ሰላት ላይ ያለች አስማ መጣችባት፣ ጥያቄ ጠየቀቻት፣ ወደ ሰማይ ምልክት አሳየቻት። ሁለተኛ ደግማ ጠየቀች። ፈቃለት ሱብሓነላህ። ፈኢዘን ሴት ልጅ ድምፃን ዝቅ እንድታደርግ እዛ ጋር የተፈለገበት ምክንያት ለወንድ ልጅ ፈተና እንዳትሆን ነው። ፈኢዘን ድምፃችሁ ይፈትናል በምንል ጊዜ ድምፃችሁ አውራ ነው እያልን አይደለም። የሚሉት አሉ፣ ናም የሚሉት አሉ። ነገር ግን አውራ ነው እያልን አይደለም። እንደዚህ በምንል ጊዜ ቅናት አይምሰላችሁ፣ በአላህ ይሆንብን።
ወላሂ ወቢላሂ ኑስሐን ለኩም ተሸፈኑ በምንላቸው ጊዜ ዋጅብ አይደለም ሱና አይደለም እያልን አይደለም፣ የተከራከርን አይደለም። በዚህ ለዲናችን ካለን ጊራ ቅናት ነው ተሸፈኑ ተደበቁ የምንላቸው። ሌላው በጣም የሚያሳዝነኝ ነገር ቢኖር እንደ ምክር ለእህቶቻችን የምናቀርበውን ነገር ነቀፋ ብቻ ፈልገን የምንናገረው የሚመስላቸው ሰዎች አሉ። አበደን አበደን ወላሂ ወቢላሂ ነሲሓ ቢሆን እንጂ ማንንም መንቀፍ ፈልገን አይደለም። አበደን ወላሁ ስብሓነሁ ወተዓላ ሻሂዱን ዐላ ማ አቁሉ። ዘወር ብላችሁ ራሳችሁን እዩት። ለምንድን ነው የሚናገሩን እነዚህ ወንድሞቻችን ብላችሁ በወንድሞች እዩን። هذا ما أردت أن أقوله لكم